ቀኑ እሁድ ነበር። ሬና ማሪ የተባሉ ጥንዶች በሳውዝ ፕሬሪ ጎዳና መኪናቸውን እያሽከረከሩ በሚጓዙበት ጊዜ ከኋላቸው አንድ መኪና በፍጥነት ደርሶ ያልፋቸዋል። የመኪናው ፍጥነት ጤናማ ባለመሆኑ ትኩረታቸውን ቢስበውም ለአፍታም ሳይቆይ ከዓይናቸው በፍጥነት የራቀው መኪና ችላ ብለው ወደ ራሳቸው ጨዋታ ይመለሳሉ። ጥቂት ኪሎ ሜትሮች እንደተጓዙ ግን ያንኑ መኪና ከአንድ ትምህርት ቤት ጀርባ ቆሞ ይመለከቱታል። መኪናው ጋር ቆሞ የሚያዩት ሰው በደም የተጨማለቀ ፎጣ ይዟል። ያዩት ነገር ግራ ቢያጋባቸው ጉዟቸውን ቀጠሉ። የተወሰነ ርቀት እንደተጓዙ በፊት ለፊት የመኪናቸው መስታወት ውስጥ ቀደም ሲል ያዩት መኪና በከባድ ፍጥነት ወደ እነሱ እየበረረ ሲመጣ ተመለከቱት። አሁን ግን ይህ ነገር ለነሱ ስጋት ሆነ። ሁኔታው ያስደነግጣቸው ጥንዶቹ ራሳቸውን ለማትረፍ የመኪናቸው ፍጥነት ጨምረው ለማምለጥ ይሞክራሉ። ውድ የወንጀል ማህደር ተከታታዮች እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ የዛሬው ታሪክ ለዝነኛው ፊልም ዘ ቺፐርስ ክሪፐርስ ፊልም መነሻ የሆነ ሲሆን ጭካኔና በቀል የሚታይበት እውነተኛ ታሪክ ነው። እስከ መጨረሻው አይታችሁ ኮሜንት ላይ ሐሳባችሁን እንድታጋሩኝ ከወዲሁ እየጠየቅኳችሁ ከወደዳችሁት ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚ ወደ ሆነው ታሪክ ልለፍ። ዴኒስ ዲፒውና ማርሊን ዲፒው ለ18 ዓመታት ከቆዩበት የትዳር ህይወት ፍቺ ፈጽመዋል። በትዳር ህይወታቸው 3 ልጆችን ያፈሩ ሲሆን 2 ሴትና 1 ወንድ ልጆች ነበሯቸው። ዴኒስ በቅርብ የሚያውቁት ሰዎች ስለሱ ሲናገሩ ጭምት የተረጋጋና እምብዛም ከሰው ጋር የማይግባባ ሰው ነው ብለው ይገልጹታል። በዚህ በተቃራኒ ባለቤቱ ማርሊን የዋ ጎበዝ ሴት ይሏታል። በአንድ ትምህርት ቤት ውስጥ በጋይዳንስ ካውንስለር ሙያ ላይ ስትሰራ በብዙዎች ተወዳጅ ነበረች። ዴኒስ እና ማርሊን ለረጅም ጊዜ የቆየ ትዳራቸው ቀስ በቀስ ፍቅር እየጎደለውና በትንሹም በትልቁም ጭቅጭቅ የማይጠፋበት ሆነ። ማርሊን ለልጆቿ በማሰብ ነገሮችን ለማረጋጋትና ወደ ነበረበት ለመመለስ ብትሞክርም በተለይ ከቅርብ ጊዜ ወዲህ የባሰ የመጣውን የዴኒስ አስቸጋሪ ባህሪ ልትቋቋም አልቻለችም። በመጨረሻም የፍቺ ጥያቄ በማቅረብ ፍርድ ቤት ፍቺውን አጸደቀላቸው። ፍርድ ቤቱ ልጆቹን የማሳደግ ቅድሚያ መብት ለእናታቸው በመስጠት መዝገቡን ዘጋው። ጋብቻው በፍቺ እንዲጠናቀቅ የማይፈልገው ዴኒስ ይባስ ብሎ ከልጆቹ መራቁ የበለጠ አስቸጋሪ ጸባይ እንዲያመጣ አደረገው። በተደጋጋሚ የቀድሞ ባለቤቱን የሚያስፈራራ መልእክቶችን ይልክላታል። እንዲሁም እያንዳንዷን እንቅስቃሴዎቿንም ይሰልል ነበር። ማርሊን በቅርብ የሚያውቋት ጓደኞቿና የሥራ ባልደረቦቿ ዴኒስ የሚያደርጋቸው ነገሮችን በቀላሉ ማየት እንደሌለባትና እንድትጠነቀቅ በተደጋጋሚ ነግሯታል። በኤፕሪል 15 1990 እሁድ ቀን ዴኒስ ወደ ማርሊን ቤት ልጆቹን ለማየት ይመጣል። በልጆቻቸው ሁኔታ ጭቅጭቅ ይጀምራሉ። የተጀመረው ጭቅጭቅ እያደገ ወደ ከባድ ጸብ ተሸጋገረ። በዚህ መሃል ራሱን መቆጣጠር ያልቻለው ዴኒስ ማርሊንን መደብደብ ይጀምራል። ገፍትሮ ሲጥላትም ትጎዳለች። ይህን ሁሉ ነገር ልጆቻቸው እየተመለከቱ ነበር። በመውደቋ ምክንያት የተጎዳችው ማርሊንን ዴኒስ ተሸክሞ ወደ ሆስፒታል ልውሰዳት በማለት ከቤት ይዟት ይወጣል። ልጆቹ እናታቸውን ተከትለው መምጣት ቢፈልጉም ዴኒስ መምጣት እንደማይችሉና እዚሁ ቤት እንዲጠብቁ ይነግራቸዋል። የአባታቸውን የቁጣ ንግግር በመስማታቸው ምንም ማድረግ ሳይችሉ እዛው ቤት ይቀራሉ። ጉዳዩ ግን የከረረ መሆኑ ስለገባቸው አንድ ሊያደርጉት የሚችሉት ነገር ቢኖር ወደ ፖሊስ መደወል ነበር። ወደ 911 በመደወልም ጉዳዩን ለፖሊስ ያስረዳሉ። ዴኒስ ተጎድታ ያለችውን የቀድሞ ባለቤቱን ተሸክሞ ወደ መኪናው ያስገባል። የሚወስዳት ግን ለልጆቹ እንደነገራቸው ወደ ሆስፒታል ሳይሆን ማርሊን ዳግም ወደማትመለስበት ቦታ ነበር። ዴኒስ መኪናውን በፍጥነት እያሽከረከረ ድብቅ እቅዱን ለመፈጸም ወደሚረዳው ቦታ እየተጓዘ ነው። ሬና ማሪ በገጠራማ የሚቺጋን ጎዳና እየተጓዙ በነበረበት ዴኒስ የሚያሽከረክረው መኪና ከኋላ መጥቶ በፍጥነት አልፏቸው ሄደ። ይህ ያልተለመደ ፍጥነት ግራ ያጋባት ሜሪ በመስኮት ብቅ ብላ ቀስ ብላ አሽከርክር ብላ ትጮኻለች። ዴኒስ ለዚህ ጊዜ አልነበረውም። በከባድ ፍጥነት ከፊታቸው ይሰወራል። ዴኒስ በሚቺጋን ቤቴል ታውንሺፕ አካባቢ ሲደርስ መኪናውን በማቆም በመኪናው ውስጥ ተጎድታ የነበረችው ማርሊንን ጭንቅላቷን በያዘው ሽጉጥ በመምታት ይገላታል። በደም የተጨማለቀ ሰውነቷን ከመኪናው አውጥቶ ይጥለዋል። ሬና ማሪ የተባሉት ቀደም ሲል ዴኒስ በከባድ ፍጥነት መኪናቸውን አልፏቸው የመጣው ጥንዶች አሁንም በጉዟቸው ላይ የዴኒስን መኪና ቆሞ ይመለከታሉ። በርቀት ሲመለከቱ በደም የተበከለ ፎጣ የያዘውን ዴኒስ ይመለከቱታል። ነገሩ ትንሽ ግራ ቢያጋባቸው ጉዟቸውን ይቀጥላሉ።
የተወሰነ ርቀት ከተጓዙ በኋላ ግን የዴኒስ መኪና አሁንም ከኋላቸው እንደሚከተላቸው በመኪናቸው የፊት ለፊት መስታወት ውስጥ ተመለከቱት። አሁን የዴኒስ አመጣጥ አስፈርቷቸዋል። እነሱን እየተከታተለ መሆኑ የተሰማቸው ጥንዶች ለማምለጥ የመኪናውን ፍጥነት በመጨመር ማሽከርከር ይጀምራሉ። ሁለቱ ጥንዶች በፍጥነት ከሚከተላቸው መኪና ለማምለጥ በአንድ መታጠፊያ በኩል ታጥፈው ያመልጣሉ። ሪና ማሪ አሁን ከዴኒስ ተሰውረዋል። ነገር ግን ጉዳዩን እዚህ ጋር ማቆም አልፈለጉም። ስለ ነገሩ ይበልጥ ማወቅ ስለፈለጉ በተራቸው ዴኒስን ከኋላ መከተል ጀመሩ። የዴኒስ መኪና አንድ አካባቢ ላይ ቆሞ ተመለከቱት። የመኪናው የኋላ በር ክፍት ነው። የደም እንጥብጣቢ በስቶ ይታያል። ቦታው ደረሱና ማነው ይሄ ሰው? ምንስ እያደረገ ነው? የሚለውን ጥያቄ መልስ ያሳሰባቸው ሁለቱ ጥንዶች ቀደም ሲል ዴኒስ በደም የተጨማለቀ ፎጣ ይዞ ያዩበት ቦታ ለመመለስ ያስባሉ። ቦታው ደረሱና ይህ ሰው ምን እያደረገ ነው እዚህ ቦታ የሚለውን ጥያቄ ለመመለስ ቦታውን መቃኘት ይጀምራሉ። አካባቢውን በሚቃኙበት ሰዓት አንድ ትንሽ ጉድጓድ ይመለከታሉ። በዛም በደም የተጨማለቀውን ብርድ ልብስ ያገኛሉ። ከዛ ውጪ ግን ያገኙት አስክሬን አልነበረም። በቀጥታ ያደረጉት ወደ ፖሊስ መደወል ነበር። ቀደም ሲል ከዴኒስ ልጆች አሁን ደግሞ ከሁለቱ ጥንዶች ጥቆማ የደረሰው ፖሊስ ማርሊንን ፍለጋ አሰሳ ጀመረ። ነገር ግን ማርሊንን ማግኘት ቀላል አልሆነም ነበር። ዴኒስም ደብዛውን አጥፍቶ ነበር። ከተወሰነ ቀናት በኋላ ግን በመንገድ ስራ የተሰማሩ ሰራተኞች በአንድ መንገድ ዳር ቁጥቋጦ ውስጥ የማርሊንን አስክሬን ያገኙታል። ፖሊስም በአስክሬኑ ላይ ባደረገው ምርመራ ዴኒስ በጭንቅላቷ ላይ ጥይት ተተኩሶባት እንደሞተች ያረጋግጣሉ። ልጆቹን ያለ እናትና አባት ብቻቸውን ጥሎ ደብዛውን ያጠፋው ዴኒስን የመፈለግ ስራ ለፖሊስ ቀላል አልሆነለትም። ከቀን ወደ ሳምንታት፣ ከሳምንታት ወደ ወራት አልፈው የዴኒስ ዱካ ሳይገኝ ዓመት አለፈ። ዴኒስ ቀደም ሲል የሚኖርበትን ግዛት ለቆ በቴክሳስ ኑሮን ካደረገ ዓመት ተቆጥሯል። ራሱን ቀይሮ በዛው ከተማ ከተዋወቃት ሴት ጋር አዲስ የፍቅር ግንኙነት ጀምሮ ነበር። የቀድሞ ማንነቱን ያልተረዳችው አዲሷ ፍቅረኛው በዴኒስ ላይ ምንም አይነት ጥርጣሬ አላሳየችም ነበር። በሌላ ከተማ አዲስ ኑሮ፣ አዲስ ፍቅር የጀመረውን ወንጀለኛውን ዴኒስ ለማግኘት ፖሊስ ተስፋ አልቆረጠም። ምስሎቹን በተለያየ የሚዲያ አማራጭ ያሰራጭ ነበር። በዚህም ይህ ጉዳይ በፍቅረኛዋ ቤተሰቦች እይታ ውስጥ ይገባል። የዴኒስ አዲሷ ፍቅረኛውና ቤተሰቦቿ ትክክለኛውን ማንነቱን ይደርሱበታል። በዛም ቀን ምሽት የፍቅረኛው ቤተሰቦች ለፖሊስ ይደውላሉ፣ ያለበትን ቦታ ይጠቁማሉ። ፖሊስ በዛ ምሽት ዴኒስ ይገኝበታል ወደ ተባለው ቦታ ያመራል። ዴኒስ ግን በሰላም እጁን ለመስጠት አልፈለገም። ይልቅ መኪናውን አስነስቶ ለማምለጥ ሙከራ ጀመረ። ፖሊስ ከዓመት በላይ ሲፈልገው የነበረው ወንጀለኛ በቁጥጥር ስር ለማዋል ኃይሉን አጠናክሮ ክትትሉን ቀጠለ። ዴኒስ ግን በቀላሉ እጁን ለመስጠት ፈቃደኛ አልሆነም። ይባስ ብሎ ፖሊሶች ላይ ተኩስ መክፈት ጀመረ። የማያዋጣ ትግል የጀመረው ዴኒስ በመጨረሻ ተስፋ ቆረጠ። የማያሸንፈውን ነገር እንደጀመረ ተረዳ። ወደ ፖሊሶች ይተኩስ የነበረውን መሳሪያ ወደ ራሱ ጭንቅላት አዞረ። ራሱንም ወዲያው ጠፋ። ለፈጸመው ወንጀል ሕግ ሳይቀጣው ራሱን በራሱ ቀጣ። ዴኒስ ራሱን ሰውሮ በቴክሳስ በነበረበት ሰዓት ለጓደኞቹና ለቤተሰቦቹ በተለያየ ጊዜ ደብዳቤ ይልክ ነበር። የዚህም ደብዳቤ ሐሳብ ሚስቱን ይገደላል፣ በገዛ ቤተሰቦችና ጓደኞቼ እንዲሁም ረጅም ጊዜ በኖርኩበት አካባቢ እንድጠላ አርጋኛለች፣ ህይወቴንም ባዶ ስላደረገችው ነው የሚል ምክንያት ያስቀምጣል። በዚህ ሁሉ መሃል ግን ምንም ያላጠፉት ልጆች ያለ እናትም ያለ አባትም ኑሯቸውን ቀጠሉ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ሐሳብ አላችሁ? ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።